ራሱ ነው ስሙን እያስጠፋ ያለ እየተፋተተ እንዴ ጎትተው ተሸክመው ወሰዱት። በእግሩ ነው የሚሄድ ያለ እውነትና አውራ ከተባለ ማለት ነው። እውነት ሲሪየስ በእግሩ ራሱ እየሄደ ይጋደምና ከዛ አላወኩም። ኧረ እባክህ ትቀበለዋለች እሷ ምንም ነገር ቢያደርግ ለራሷ ትቀበለዋለች። አትቀበለውም። አሁን እዚህ እያደረገ ያለው ማለት ነው አውቆ ትናንትና እንደዛ ሲሆን ሲሳሳም ስለነበረ ዛሬ ደግሞ ይሄን አይዲያ ይዞ የመጣው ራስና እንደዚህ ለፈለገ ነው እንጂ ለታምር ምን እኔም ወደው ኤርሜላ ብቻ ነው። እሱ ነው በጣም የሚደብረኝ። ሁሉ ጊዜ ሴት መጫወቻ ምን ያስተምራል? ሁሉ ጊዜ ሴቶች ኤርሜላ መሳለች ቪዲዮ ላይ ብሎ ስለሚመጣ እኮ ይኸውልሽ በባለፈውም ከሩታ ጋር እንደዛ ፈዝጃለሁ እንደዚህ ነው ብሎ ድራማውን ሰራ አለቀ። አሁን ደግሞ ትናንትና ሲሳሳም ስለታየ እሱን ከበር ሊያረግ ነው። እሱ ለሌላ ሰው ያለው ከሩታ ምንድነው ወይኔ ያለ አብርሃም ብቻ የሚሰራ መድኃኒት ምን ማለት ነው? ውሸት ነው። እናንተ ወጣችሁ ሴቶቹ ማዋረድ ነው። እኛ እናምነውም ከዚህ በኋላ እንደ 3-4 የመድኃኒት አያደነዘሙ ሴት ልጅ ለምንድን ነው ማትሆኑት? ሴቶች እያጭበረበረ ሴቶችን ለማሰደብ ሴትን ለማስረገጥ ሁለት ቀናቸው እኮ እዚህ አይነት ሰዎች ደግሞ አብርሃምን አሳልፋችሁ አትስጡ። የሩታ ደጋፊ ሆነ ማንም የሩታ ደጋፊ አብርሃምን የሚወድ የለም። የእውነቴን ነው የምልሽ። እንደዚህ በሚሰራው ስራ የሚወደው የለም ማንም ሰው የሩታ ደጋፊ። አብርሃምማ የሚሰራው ስራ በጣም ያስጠላል እንዴ እኮ። ስለዚህ አሁን እቺ የራሱ ደጋፊ ናት እንጂ የሩታ አይደለችም። እናንተ መጣችሁ ነበርና ባለፈው ያንን ዝግጅት አዘጋጅ ከኦዲየንስ ጋር ያጋጨኛል፣ ባለጌ ይባላለሁ፣ እዋረዳለሁ፣ አይሆንም፣ ይሄ እኔን አያስከብረኝም፣ አንዴ ይሄንን በቃ ከዚህ በኋላ ብሎ ህይወቱን መምራት አይችልም እንዴ? ቆይ እንዴት ነው የምታዩት ይሄንን? እኔ እንዴት ነው ግን እነሱ እኮ ልክ ናቸው። ምንም ማድረግ አትችልም። ለገበያም ቢሆን ውብዬ ለኛ እንትኖች ምንድነው እያሳያለው? እስቲ ምንድነው እኛ ምንወደው ምኑን አይተን ነው የምንከተለው? ከዚህ በኋላ ፎከስ አታደርጉ አለቀ። ለምን እናንተ ፎከስ አታደርጉ ማለት ነው? ቪዲዮ ይቀይራሉ፣ አይዲያ ይቀይራሉ። ስለዚህ እናንተ እንደዛ ይሻላል። አሁን እንደማሆን ብላችሁ ካጨበጨባችሁ አይዲያ ይቀይሩ፣ ይቀጥላሉ። ጨበጨብም አይዲያውን ነው እንዲቀይሩ ነው የምንፈልገው እኛ። የራሳቸው ማንነት መውጣት ይሻላል። እንደዚህ አይነት ቆሻሻ ስራ የራሱ ጋልጾ እንደዚህ ራቆት ሆኖ መመጣቱ አንድ መልእክት አብርሃም ደግሞ ተወዳጅ ነው። በወንድ ልጅ የምትቀርጹ ነላሂ አኡዝ ቢላህ። ኧረ እባካችሁ እናንተ ፍቅርና አትሳደቡ። ተመካክሮ የሰሩት ቪዲዮ ነው ወይ ማናችሁ? ወደ ርግጥ አርጎት እንደዚህ እንዳትፈዩ ብዬንቺ እንደዚህ ከሆነማ ከዚህ ተዋውቃሉ። ሁላችሁም ተመካክሮ እየሰሩ ያሉ ፍቅር ካለሽ አለቀ። ደግሞ ባሳ ጥቃት ወንድ ልጅ ሰው አይነካው፣ ሴት ልጅ ናት በየቀኑ እሱ ጥቃት የምታደርሰው። አሁን ምግብ ማብሪያ አልበላንም አላኩ። አይታችሁ ይሄ ድራማ አይመቸኝም፣ እኔን አይመጥነኝም፣ ክብረን ሴትነትን በሰበን እያሳጠኝ ነው ካሉ የሚል ሰውት ውልቅ ከህይወቱ። ከዛ በኋላ እኛም በስነ ስርዓት ሴትነታችን እናስከብራለን። ስምየው ብዬ ደግሞ የምን ፕሮግራም ነበረ ነው? ፕሮግራም ነበራቸው። የምን እዛ ነበረች ፕሮግራም ላይ ነበረኒ። እዛ ላይ አይቼሻለሁ። አውቆ ነው። ሲቀጥል ደግሞ ፍቅርን ፀጉሩ ቤት አድርሶ አብርሽ ልብስ ቀይሮ መጥቶ ነው ሲጀመር። ልንገራችሁ ብዬ ነው። አንተ ደግሞ ጭራሽ ጠንቋይ ነሽ። ዛሬም ያስከፋ ቪዲዮ ይመጣል ነው ያልሽው? እውነት እኮ እኔ እኮ ጠንቋይ ነው እንዳትቤት ብያለሁ። እኔ ወይ እኔ አላረልኩኝም በነገራችሁ ላይ የምን ፕሮግራም ማለት ነው ልንገራችሁ። ቪዲዮን ገና አስቆጥቶኝ እኔ ተረዳው ወዲያው ነው ታምኔሉ ቪዲዮ እኔ አላየሁትም። እንዴት ፈቲያ ቪዲዮ ስታይ ማለት ነው ድራማ እንደሆነ 100% ታምኛለሽ። እግዚአብሔር ለምን እንደሆነ ታውቂያለሽ? ካሜራ ያለው ቀሰች ማለት ነው። እና ድራማ ነው። እኔ እኮ ዛሬ ጭቅጭቅ ነው፣ ዛሬ ንዝንዝ ነው ብያለሁ። ሶ ይሄንን ቪዲዮ አይዲያ ትክክለኛ ነገር ተቃውማው ነገር መናደድ ገለመኔ ቀበጠች ካፌኔ ነጠቃችሁኝ። ቆይ እስቲ አንዴ ላውራለሽ። ከዛ በኋላ ቀርጻችሁ ለጥፉ ዩቲዩብ ላይ ትያለሽ። ድራማ ነው። ይሄ ድራማ እኛን አይመጥነንም። ክብራችንን የሚያዋርድ ነው። ሴትነታችንን የሚያሳጣ ነው።
ስለዚህ ኢትዮጵያዊነት አይደለም እንደዚህ 3 ሴት ለአንድ ወንድ ተደርቦ መስራት አንፈልግም። በቃ አለቀ። ይሄ ነው ያ በቃ። ስለዚህ አይዲያው ይናለች ጥፍጥፍ አርጓት። ለምንድን ነው የምን ተሰጣካ? አይደለም ልንገራችሁ፣ ከየትም አላደሩም። ከየት ሀገር ነው ባልና ሚስት ይተኛ ጂንሱ ሱሪ አስሮ የሚተኛው ከሴት ጋር? ጀመርኩ ማድረግ አይደለም። አንቺ ቀን እኮ ነው 7 ሰዓት 6 ሰዓት አካባቢ እኮ ነው። አረ ሩጡ ነው። ስንት ነገር ኸይር ስራ የሚሰራ ስራ እኮ ብዙ ነገሮች እኮ አሉ አይደል እንዴ? ስለዚህ ይሄ ከሴት ጋር እሷም ከወንድ ጋር እንደዚህ ለክብራቸው ማይጨነቁ ከሆነ እሱም ለክብሩ ማይጨነቅ ከሆነ ፍቅርም እዛ ጋር ያሉ ሴቶች ሁላቸውም ለራሳቸው ክብር ማይጨነቁ አብራም ገለል ብሎ ከዚህ ህይወት ይውጣን የራሱን ላይፍ ሌላ ጥሩ ስራ እንዲሰራልን ማድረግ መቻል አለብን። ገባችሁ አይደል? እኛን በኮመንት ከመሳደብ ወይ እሱን ከመተት የሆነ ነገር ከማለት ተው። ትክክል አይደል? አስተማሪ ነገር ደጋፊ እቺ ባህር ዛፍ ስር ያወለደችው አለ ፈቲያ ሙይት አድርጊ ኢሙ ማልስ። ስለዚህ ይሄን ነገር ያ እንዲያቆሙልህ ከመሳደብ ይልቅ ገስት ላይ መጣቸው አብርሃም እንደዚህ ከማለት ይልቅ ድራማውን አይዲያ እንዲቀር ትክክለኛ ጥሩ ነገር በቃ ለህዝብ የሚያስተምር ነገር ለኦዲየንስ ብናስተላልፈ ለነሱ ይመጥናል ወይ ብለው እንዲያስቡ ማድረግ መቻል አለብን። እዚህ ጋር እናንተ እዚህ ጋር ስላላችሁ ምንም የሚፈጠር ነገር የለም። ገባችሁ አይደል? ስለዚህ ዋናው እኛ ተጽዕኖ ፈጣሪ እኛው ነን። በኮሜንት ነን፣ በመስደብ አይደለም። በቃ ትክክል አይደለም። ይሄ ስራ አቁሙት። ትምህርት የለውም። አስተማሪ ነገር ብዙ ጥሩ ስራ የሚሰሩ ስራዎች አሉ። ያንን ነገር ሰርታችሁ ሁሉን እናያለን ብላችሁ ኮሜንት ጻፉ እንጂ አብርሃም ሴሰኛ ነው እንደዚህ ነው አይታችኋል? ቪዲዮ ይቀርጻል እንጂ ምን ሲሰራ አይታችኋል? ምንም አላያችሁም እኮ። ዝም ብላችሁ አታጨብጨቡ ብዙዎቻችሁ ማለት ነው። አሁን እይታም አይኖረውም። ይሄን ለምን ብትኝ ሩታ ደጋፊ ጋር 100 ምናምን ሰው ይዘው ሄርሜላ ደጋፊ ጋር 60 ምናምን ሰው ይዘው አንድ ሰው ቪዲዮ ከፍቶ ሁላቸውም እዛ ጋር ቁጭ ብለው ነው የሚያዩት። ለምን የሚያመጡት ቪዲዮ ትክክል አይደለም። በቃ ስለዚህ ይሄንን ማስቆም የምንችለው እኛው ነን። በመስደብ አይደለም፣ በምክር ነው። በቃ ኮሜንት እየሰጠናቸው ምክር እየሰጠናቸው መመለስም እንችላለን። አይ ደግሞ ካለ ቪዲዮ አለማየት ከዛ ቀጥለጥ ብለው ሁላቸውም ወደ ራሳቸው ተመልሰው ትክክለኛ ቪዲዮ ይሰሩልናል ማለት ነው። ገባችሁ አይደል? ስለዚህ መሳደቡ የሆነ ነገር ማለት ነው ተገቢ አይደለም። በቃ ሁላቸውም ተመካክረው ያደረጉና አብርሃም ብቻ የሚጠየቅበት አንዳች ቅንጣት አክል የለም። ሄርሜላም ተጠያቂ ናት፣ ፍቅርም ተጠያቂ ናት፣ ሩታም ተጠያቂ ናት። ሄርሜላም እያንዳንዱ ልዘጋ ጀማላ ያለው ሁላቸውም ተጠያቂ ናት። ወይ ፈቲን ይላስረዳሽ ምንረጋጋ እንጂ ስራ ይመስለኛል። ትላንት የቀረጹት ቪዲዮ እሱ ለስራ ብሎ እንደዚህ ራሱን አያረክሱም። እንደ ስራ ተመካክረው ምክንያቱም ሰው አይም በቃ አይም ኢሙ ቆይ ለፈቲያ ለማልስ ልስታት ፈቲያ ማለት ነው። ከዚህ በፊት እኔ ልንገርሽ አብርሃምና ሄርሜላ ሳይጣሉ ተጣላም ብሎ ቪዲዮ ሰሩ። ዝም ብዬ አለፍኩት። ይሄ ነገር ማውጣት አልፈለኩም ነበር ሚዲያ ላይ። ግን አሁን እነሱ እየሰሩ ያለው ስራ በጣም ያስጠላል። እግዚአብሔርን በጣም ማለት ነው። እኛ በጣም ይሄ ነገር ምንም አይመጥነንም። ማነው እየቦለከ ሞት እያደረገ ቲጂ የት ሆነሽ ነው አንቺ? ድንጋይ ራስ ከታች ማን ቤት ሆና ነው ቲጂ ሞት እያደረገች ነው ልጆቹን እና እኛን አይመጥነንም። ስለዚህ ከዚህ በፊትም ሄርሜላ አልቂሳ አንተን አልፈልግም ምናምን እያለች የነበረው ለድራማ ነው። ላንቺ ነው ይሄ ላንቺ ነው። ይግባሽ፣ እሺ ይግባሽ። አውቄ ነው ዝምታ የመረጥኩት። ገብቶሻል? ምንም አብርሃምና ሄርሜላ መካከል ምንም አልተፈጠረም። ያዙኝ ልቀቁኝ። ሄርሜላ ከዚህ በኋላ እኔ የራሴ ህይወት ይመራል። ቀን ከሱ ጋር ነበረችና ቪዲዮ ላይ ስትመጣ ሌላ ሰው ሆና ነው ቪዲዮ የሰራችው። እያወቀን ዝም ነው ያለ ነው። ገብቶሻል? እያወቀን ለምን ስለ ሄርሜላ አስበን። አሁን ግን ከዚህ በኋላ እኔ ምንም ዝም የሚልበት መንገድ የለም። እያንዳንዳቸው አዋርዳቸዋል በዚህ ከቀጠሉ ማለት ነው። እና ቆይ ሄርሜላም አብርሽም ፍቅርም ሩታም ኤፍሬምን ተጠያቂ ናቸው። አለቀ እንጂ እዚህ ጋር አብርሽም ብቻ ነጥላችሁ መሳደብ አይቻልም። ገብቷቸዋል? እያንዳንዳቸው ሁላቸውም ተመካክረው ያደረጉት ነገር ላይ ለምንድን ነው አብርሽም ብቻ የምረገጡት? ለምን እንዴ? ግዴታ እሱ መሪ ሆነ ስለታየ እሱ ፊት ለፊት ካሜራ ላይ ሁሉ ጊዜ ራሱን አሳልፎ ስለሚሰጥ ለዛ ነው እናንተ ሁሉ ጊዜ እሱን የምትረግጡት። አይሳካላችሁም። ያሙነ ዞሮ ሄርሜላ ቦታው እንዴት አወቀችው? አንቺ ፎቴም ፓራነሽ እንደ ተመካክሮ ነው እርስ በራሳቸው ያደረጉት። ስራ ነው፣ በቃ ድራማ ነው እንዴ? ያሙሻ እንዴ? እንደኔ ዩቲዩብ አንድ ነገር ልናገር ነው ቤት አንድ ነገር እና ላዳምጣችሁ። እሺ ዶንኪ አውሪ። ይኸውላችሁ ውዶቼ ምን አለ መሰላችሁ፣ እንወዳቸዋለን እናከብራቸዋለን።
አሁን የኛ ለነሱ እንደዚህ መሆን መልሳችን ይሄ ከሆነ ከባድ ነው። ተያይዘን ነው መጥፋት የሚሆነው። አንድን ሰው ስለወደድነው ብቻ ከእንደዚህ አይነት ድርጊቱ ጋራ አይደለም። አሁን እኔ አብርሃም እንደዚህ አይነት ቦታ ባይገኝ ደስ ይለኛል። እሱን ብቻ እየወቀስኩት አይደለም። ይሄ ትክክለኛ ድራማ ነው፣ ግን ደግሞ ይሄ ነገር ኦዲየንስን ያሳዝናል። ማድረግ የለብንም። የሚወዱን የሚያከብሩን ሰዎች ይኖራሉ። አይ ይሄ ነገር ትክክል አይደለም፣ እነሱን የሚያዝናና ነው እንጂ የሚያጨናንቅ እንደዚህ የሚያደርግ የሚያበሳጭ ነገር መስራት የለብንም። በቃ ፍሪ መሆን አለባቸው ብሎ ነገር ነው ለኛ ማሳየት ያለባቸው። ገብቷቸዋል። አሁን እኛ ዝም ብለን በላይ ሆይ ብለን እነሱን እንደዚህ ከበን ከመጣናቸው ሌላ ነገር ነው የሚሰራብን። አሁን ይሄ ትክክል አይደለም። ይሄ በሀገራችንም የሚደረግ ነገር አይደለም። በቃ ድራማም አይደለም። ይሄ አንድ ወንድ ለሶስት ምንድነው እሱ በቃ የራሱን ህይወት መኖር ይችላል። እቺኛውም የራሷን ህይወት መኖር ትችላለች። አይደረግም። ኢትዮጵያ ላይ ወንድ የሌለ እኮ ነው ያስመሰሉት። አዎ እኛ ይሄንን ሁሉ ምንድነው ማድረግ ያለብን? እኔ ሁለት እግር ስላለኝ ሁለት ዛፍ ላይ መውጣት አልችልም። እኔ ምንም ማድረግ አልችልም። ሁላችንንም ግን አሁንም ቪው ቀነሰ አልቀነሰ የራሳቸው ጉዳይ፣ በገዛ እጃቸው ያመጡት ነገር ስለሆነ አንድ ሳምንት ደግሞ እኛም ባናያቸውስ፣ ባናወራ ስለነሱ ነገር እውነቴን ነው የምላችሁ፣ ባንከባቸው፣ ሁሌም ባንጠራቸውስ ምን ይመስላችኋል? እግዚአብሔርን በቃ እንተው፣ ጸጥ እንበልኛም ደግሞ ወይም ደግሞ ጀርባችንን እንስጣቸው። በቃ ይሄ ነገር አልተመቸንም ወይም ደግሞ በየኮሜንቱ ላይ ሄድን ይሄ ነገር ትክክል አይደለም፣ ይሄ አሳዝኖን በቃ እንፈልግም፣ ተው እንደዚህ አይሆንም ብላችሁ ወይ በውስጡም ማዋራት ነው ወይም ደግሞ አለማየት ነው። አሁን ወሬ ያላብዛባችሁና አሁን የነጽጌን ድራማ ትናንትና አይታችሁ ከሆነ አይታችኋል፣ ሁላችሁም አይታችኋል ብዬ አስባለሁ። እንደዚህ ዛሬ እየተደረገብን ያለው የጽጌን አይታችኋል። ማነሽ ዶንኬ ሊመልስልሽ ይችላል። ዛሬ ቪዲዮ ካሜራ እያየ እንዴት ነው አብርሽ ዝም ያለው? ማይኩ ራሱ ነው እንዴት ነው ዝም ያለው? ለምንድን ነው ካሜራ የሚቀርጪው ብሎ ጠይቋታ አልጠየቃትም። ይሄ እኮ ድራማ ባይሆን ኑሮ ልጅቷን ይከፍተራ አንቺ በኔ ላይ ካሜራ ደቅነሽ እንደዚህ አይነት ነገር ታደርጋለሽ ውይ ይላል። አያችሁት? እዚህ ጋር ነው ድራማ እንደሆነ ማወቅ ያለባችሁ። ስለዚህ ንቁ፣ በቃ ንቁ። እንዴ ምን ይሄ ነው እናንተ? ሁሉ ጊዜ እነሱ ተመካክረው ይሰራሉ፣ አብርሽ ይረገጣል። እነሱ ተመካክረው ያደርጋሉ፣ አብርሽ ይረገጣል። ለምን እንዴ? እሺ እኔ ደግሞ መናገር እችላለሁ። ይሄንን ማለት ነው በእኔ በሐሳቤ ነው። ሁላችሁም የተናገራችሁ ትክክል ሊሆን ይችላል። መጨረሻ ላይ የተናገረችው ዶንኪትም በጣም ትክክል ነው። የሷን ሐሳብ እገድፋለሁኝ እዚህ ጋር ማለት ነው። ባለፈው ሃይ እህቶች በእህቶች ላይ ኦዲየንሶችን በጣም ሲያንጫጩ ነበረ። አሁን ደግሞ እንደ አዲስ ኦዲየንሶችን የሚያንጫጫ እህት በእህትም ላይ እንዲሰዳደቡ እያደረጉ ነው ያሉት። ስለዚህ እህት እንዳለችው ማለት ነው አለመከታተል፣ ይሄንን የሚሰሩን ስራ ጭራሽ ያለ መገደፍ። ይሄን ደግሞ የሚያደርገው ማለት ነው ሁላችንም ተባብረን እህትማማቾች ማንኛውም ሳይከፋፈል ማለት ነው የጠሯት ትመከራለች ወይ ተመክራ ነው የመጣችው። ከዛ ነው አይደለም ፋቲያ ንቂ ያለ ሄርሜላ ፍቃድ አብርሃም ምንም አያደርግም። ምንም ንቂ በቃ ተገባሽ። እዚህ ጋር ለምን ለኦዲየንሶቹ ክብር አይሰጡም? እንደያናድዳል። ክብር መስጠት አለባቸው። ያደረጉት ነገር ለምንድን ነው አብርሽን የምትወቅሱት? ተመካክሮ ያደረጉት ስሙኝ። አሁንም ኦዲየንስ 62 ሰዓት ታዲያ የሆነ ነገር ብትሆን አብርሽ ናቴን ኧረ አንቺ አውዝ ቢላቤ ተወስሽን በጌታ ስም እግዚአብሔርን እኔ ዛሬ ራሱ ሞቼ ነበር። ያው ድንጋጤ ማለት ተርቦኝ ፈዲያ እናንተ እናንተ በሱ ሀገር ናችሁ፣ እነሱ በሀገራቸው ላይ እየዘነጡ ሲቢቶ ተቀበለኝ ወደኋላ ስወድቅ ፋቲያ ማለት ነው። አንቺ ማለት ነው ተረጋጊ። ምንም አይደለም። ምንም ብታደርጊ ላይ ነበርኩኝ። በዛ ላይ ማወቅ አለብሽ። ለምሳሌ ቪዲዮ ሲታዩ ማለት ነው ካሜራ ላይ ቮይስ ያዘው ሰውና ካሜራ ላይ ካላዩ እነሱ ካሜራ ለምንድን ነው የደቀንሽው ምናምን ብለው ካስቸገሩሽ ማለት ነው እነሱ እንደዛ ካላሉ ድራማ እንደሆነ ማቆልበት ዘዶ ምንድነው ሞቼ ነበረ ዘዶ አንቺ ዝም በይ ድንጋይ ራስ ማለት ነው። አንቺ ሙድ ትይዣለሽ እንዴ? አንቺ ፍቅር ደጋኝ ሸርሙጣ ውጪ ከዚህ። ኧረ በኢየሱስ ስም አትሳደቢ፣ ልጆቹን አትሳደቢ። አይደለም ከስር አታለቃቅሱ። ከስር አይታችሁታል። በጎቹን ተበሳጩ። እነሱ በሰላም ተኝተው እያደሩ እኔ እህቶቻችን እዚህ ጋር መሳመጣችን በጣም እናንተ እኔ አሁን ለእናንተ ማስተላለፍ መልከው እናንተ የምትጨናነቁ ከሆነ በልደና አለሉ ውጡ። እናንተ ቆንጆ እንቅልፍ ነው የምተኛው እናቴ። አይ መጨናነቅ ሳይሆን እየተመካከረን ነው እንጂ መጨናነቅ አይደለም። አሁን ላይ ሁላችሁም ነቅታችኋል ብዬ አስባለሁ። እኔ እውነቴን ነው የምናግራችሁ። አበዙት እኮ አንቺ ነው ፍየል ነሽ። እሺ አንቺ ፍየል ነሽ። እሺ